ትናንት የገጠመኝን ነገር ልንገራችሁ። ላይቭ ላይ ቁጭ ብዬ ተምር ውሃ አትጠጭም ሁል ጊዜና ለምንድን ነው ውሃ የማትጠጭው? ውሃ እየጠጣሽ አውሪ ምናምን ሲሉኝ እሺ አልኩና ውሃዬን እየጠጣሁኝ የሆነ የሚያስቅ ኮሜንት ሳይ ያ ውሃ ስስቅ ያ ውሃ ትናለኝ ትን ሲለኝ ቀጥታ ሰማይ ቤት ነው ያርኩት። ላይቭ ላይ ሆኜ ቀጥታ ሰማይ ቤት ከዛ በቃ ሰማይ ቤት እንዲያለ ያለ ህዝብ ማለት ነው። ምድር ላይ እየቀራለሁ ነው የምትለው ያለ ሰው እና ከብዙዎቹ ማን ነው እንትና መለስን አየሁት። ፈጣሪ ምስክር መለስ ቁጭ ብለዋል። ሱፋቸውን ግጭግጭ አድርገዋል። ከረባት ለብሰዋል። እንዴት እንዲያማረባቸው እና መሌን አየሁት። እንደዚህ ስል ደግሞ ብዙ ህዝብ አለ። ትግሬው፣ አማራው በጣም ብዙ ሰው ነው ያለውና የሚግባቡት እንዲያለ አማርኛ ነው ደግሞ የሚያወሩት። በአማርኛ ነው የሚያወሩት። ፈጣሪ ሆይና መለስ ጎን የሆነ ባዶ ቦታ አለ። ይሄ ባዶ ቦታው ምንድነው ምናምን ብዬ ስጠይቀው መለስን ይሄማ ለወንድም መንግስቱ ኃይለ ማርያም የተዘጋጀ ቦታ ነው ይሉኛል። አይሱርቱ እና ደነገጥኩ። ያለ ሰው ምድር ላይ አለ እንዴ ነው የምትለው? ያለ ሄዷል ህዝቡ በፈጣሪ ስም እና እኔ ትናንትና ህይወት አጭር ናት፣ ግን ትን ብሎኝ ሄጄ ነበርና ያው ሄጄ መለስን ማይቼ ስለመጣሁኝ አንዳንድ ቦታ ደስታ ቢሰማኝም ግን በጣም ከባድ ነበር። የሀገራችን ኑሮ ውድነት እንዲያንቺ ያርክስልን ብላለችና እንዴን የረከሰ ማለት ቤተሰቦች በራብ አለቁ ማለት ነው። እኔ በጣም ውድ ነኝ በባይዘዋችን ላይ። ስለኔ የተወሰነ ነገር ልዘግብሽ። እኔን አይቶ አለመውደድ አይቻልም። እኔን አይቶ አለማፍቀር አይቻልም። ይሄ እውነታ ነው የምዘግባችሁ እና ከጥቂቱ አንዱን ልጥቀስላችሁ። የሆነ መምህር ነበረ 9ኛ ክፍል እየተማርኩ እያለ ከውጭ ከሌላ ቦታ ነው ወደኛ እንዲያስተምር የተላከውና እኛ ጋር መጥቶ ሲያስተምር ያየኛል። ከዛ እንዲህ እንዲያየኝ እውቀት የጠፋኛል። ፈጣሪ ምስክር በቃ ጠፋኛል እውቀት። እንኳን ላስተምር ፊደሎች ጠፉብኛል እና ቀጥታ ወደ 1ኛ ክፍል ነው ተመዝግቦ ሲማር የነበረው መምህሩ። አስቡት፣ መምህሩ ተማሪዎች እናትዬን ነው የምላቸው ዳሽሙላ ላይ የኢትዮጵያ ዋና ከተማ ማናት ሲባሉ ተምር ብለው የመለሱ 49 ተማሪዎች አውቃለሁ፣ ወንዶች። እንዲህ አይነቲቱን ሴት ነው እኔን ርካሽ ልትይ የሞከርሽው እና እኔ ምን ያክል ውድ እንዲሆንኩኝ ዛሬ አስረግጠሽ እንድትሰሚኝ ይፈልጋለሁ። አንቺ ጭቃ ጭንቅላት ማለት ነው። እንደነዚህ አይነት የብቅል አዟሪ ልጆች ሴቶች አልፎ አልፎ ይሳደባሉ፣ ግን እኔ አልሰማችሁም። የነዛ ዘር ነኝ እኔ። እንኳን አይደለም ላንቺ ስድብ ስንቱን ክላሽ እንደዚህ ሸውጄ በዚህ ቀይሽ የመጣሁኝ ሴት ነኝ እኔ። እምንበረከክ ሴት አይደለሁም። እና ሌላው ደግሞ ከዋክብት ማለት ምን ማለት ነው ብለው ሲጠየቁ የተምር አይኖች ናቸው ከዋክብት ብለው ፈተና ላይ መልስ የሰጡ ተማሪዎች ስፍር ቁጥር የላቸውም። ፈጣሪ ምስክር። ገና እንደዚህ አምቡላንስ ማን ነው ይሄ መንገድ ላይ መኪና እየሄደ እኔን ሲያይ እንደዚህ ሆቴል ጥሱ የገባ ሾፌር አውቃለሁ። ቀጥታ ሆቴሉን እንደዚህ ነው በርግዶት ሄደው እና ደግነቱ ሰው ላይ ጉዳት አላደረሰም። የታክሲ ቦታ ምናምን እኔ አልሄድም። ትራፊክ እንትን ይቀጣኛል። ሾፌሮችን ሳይሆን እኔን ነው የሚቀጣኝ። ለምን ብትይ በዛ አካባቢ እንዲያላልፍ ተደርጋለሁ። የብቻዬ የሳይክል መንገዶች ለኔ ተለቀውልኝ ነው የምንቀሳቀሰው አሁን ባለሁበት ሁኔታ። እንዲህ አይነት የቱን ሴት ነው ርካሽ እያልሽ እንትን የምትይው? እና እኔ መናገር እራሱ አልፈልግም። ፈጣሪ ምስክር። ስንቶች ናቸው እኔ ጋር ተምረው ውጤት አልባ የሆኑ ተማሪዎች አሉ። በቃ አይኗን እያየን ትምህርቱን ረሳን ብለው ትምህርት ቤት ውስጥ መነጽር እንዲለብስ ታዝዣለሁ። ቢያንስ የአይኗ ውበት እንኳን ይከለልልን ብለው ወንድ ተማሪዎች ጥያቄ አቅርበው መነጽር እንዲለብስ ተደርጊያለሁኝ። እኔ እንዲህ አይነት ሴት ነኝ እኔ። ከብዙ ጥቂቱን ነው የነገርኩሽ። ውድና እማልገኝ ዳይመንድ መሆኔን አስረግጬ እየነገርኩሽ ነው። ከፈለግሽ ይዋጥልሻል፣ ካልፈለግሽ በውሃ ታወራርጀዋለሽ። አይ ካለሽ ደግሞ ማስተዋከም ትቻለሽ። ፍቃድ ሰጥቻለሁ። የብቅል አዟሪ ልጅ አፉ እንዳመጣለት የሚያወራ ታዋቂ ለመሆን ማድረግ ያለበትን የሚያደርግ
ብዙ ነገር ስግጥ ፍምስ ለማለት ብዙ ድንጋይ የፈነቀለች ልጅ ማለት እች ልጅ ናት። ከዚህ ቀደም ታሪኳን ታስታውሳላችሁ። በውሸት ባጃጅ ገዝቼ እንደዚህ ብዬ ተከድቼ ብላ ብዙ ሰው ዘንድ ታዋቂ ሆነች ማለት ነው። እውነት መስሎን ሚስኪን 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 ስንል ነበር። አሁን ደግሞ አወቀች ቢሏት የባሏን መጽሐፍ አጠበች የሚባል አለ። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? እንዴት ናችሁን? ያለው አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ለእናንተ ብያለሁ። ወላሂ በጣም የሚገርም ነው። እንግዲህ መግቢያው ላይ ቪዲዮዋን አስገብቼላችኋለሁ። ውሃ ስጠጣ ትናለኝና ሞትኩኝ፣ ሰማይ ቤት ደረስኩ፣ ሰማይ ቤት ያየሁትን እያለች እየለፈለፈች ነው ማለት ነው። አንዳንድ ጊዜም ፈጣሪያችንን መርሳት የለብንም። በዚህ ደቂቃ ሰከንድ ውስጥ ልንሞት እንችላለን፣ ከፈጣሪያችን ጋር ልንገናኝ እንችላለን። ነገር ግን እንደዚህ አይነት የወጣ ነገር መናገር፣ በተለይ ደግሞ እንደዚህ አላህን በማመጽ ፈጣሪያችን አምፀን የት ነው የምንሄደው? ወዴት ነው የምንሸሸው? ከትላንት በፊት አሁን የሆነ ቪዲዮ ሰርቻለሁ ማለት ነው። ራሷ ላይ ብላይ ቁጭ ብላ እየጮኸች ሰምታችኋል። ሹርጣ መጣ ያለች ቪዲዮ አይታችኋል። እንግዲህ በራሷ አንደበት ማለት ነው። ሲቀጥልም እነ ሰይዶ ረባቦ እነ ነጃት ሁሉ እንደተያዘች ነው ሲናገሩ የነበረው። ዛሬ ደግሞ ወታ የምትለውን እንግዲህ እየሰማን ነው። ምንድን ነው ያለችው? ወጥቻለሁ፣ ከዛ እኔን ሊደበድቡ ነበር፣ እኔ ግን ደበደብኳቸው። አስቡት እንግዲህ ምን ያክል የወረደ አስተሳሰብ እንደምታስብ ማለት ነው። የዘቀጠ አስተሳሰብ እንደምታስብ። አሁን እሷ እንደዚህ ብላ ሙድ እየያዘች ሰዎች ላይ እየተጫወተች ሰዎችን ወደ እሷ ለመውሰድ ፈልጋ ሊሆን ይችላል። አላቅም እውነቱ ምን እንደው እሷና አላህ ናቸው የሚያውቁት ማለት ነው። ግን እንደዚህ አንዳንድ ጊዜ አወቃችሁ ስንባል ያልሆነ መንገድ እንሄዳለን፣ ወደ ያልሆነ መንገድ እናመራለን እና ይቅር ይበላት። እጅግ በጣም ፈጣሪዋን እያመፀች መንገዷን ሁሉ እያበላሸች ነው። በጣም ሞትን ረስታለች። ወላሂ በዚህ ሰዓት ሞት በበዛበት ሁሉም ሰው እየፈራ ባለበት እሷ ግን ሞትን ረስታለች። እንደዚህ ሆና እንደዚህ ዝቅጥ ያለ ወሬ አውርታ እንደዚህ እፈምሳለሁ ከማለት በቃ ቢቀርባት ይሻላል፣ እንደኔ ማለት ነው። እስኪ እናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ያለው። ግን በዛ ቪዲዮ ላይ ብዙ ሰው የሰጣት አስተያየት ምንድን ነው? እንዴት አየሽው? አሁን እዛው ነሽ ተመለሽ፣ ኔትወርክ አለ ወይ? ኢንተርኔት አለ ወይ? በጣም ብዙ ነገር ነበር እያሏት የነበረው እና ያስቃልም ያሳዝናልም። እኔ ያሳቀኝ ምንድን ነው ባለ ኮመንቶቹ፣ ያሳዘነኝ ደግሞ የእሷ እንደዚህ የወረደ የዘቀጠ አስተሳሰቧና አመለካከቷ ነው። እንግዲህ ቪዲዮውን ስለምታዳምጡኝ አመሰግናለሁ ውድ ቤተሰቦቼ። ሁሌም አብራችሁኝ ስለሆናችሁ፣ ሁሌም ስለምትከታተሉኝ እጅግ በጣም አመሰግናለሁ። ያላችሁበት ሰላማችሁ ብዝት ይበልልኝ። አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ፣ ሼር ስለምታደርጉልኝ ምስጋናዬ ከልብ ነው። ሰላም አለይኩም ወራህመቱላህ በረካቱ።